ነጽዬ አንተ ምንም አትሆንም፣ ንጹህ ቦታ ነህ። ሰፈር ለሚጠብቁ ልጆች አሉ፣ ማታ ማታ ስትገባ ብር የምታደላቸው እነሱ ልጆች ትናንት እያስለቀሱን ነበር። ወንድሜ ጓደኛዬ ነጽዬ ሁሉ ነገሬ ያንተን ልብስ ነው የምለብሰው ታውቃለህ። ነገ ከነገ ወዲያ እናንተ ተራ ነው፣ የኔ ተራ ነው። ሁላችን ምን ታጨዳለን? ተዘርተናልና በቅለናልና በስለናልና እንታጨዳለን። ሞት ግን ሁሉም ግን ቤተ ክህነትም ቤተ ሙስሊምም ቤተ መንግስትም አንኳኩቶ ይገባል። ከተራው ሰው እስከ ፓትርያርኩ፣ ከተራው ሰው እስከ ጠቅላይ ሚኒስትሩ ሁሉንም። ኢቢኤስ ደግሞ ገፊ ካምፓኒ ሆነ። ያንን ሰውዬ ገደለ፣ አሁን ይሄንንም ገደለው። እዛ የገባ ሰው ሁላ አስቂኞቹ እየሞቱ ነው። ለአማራ አርቲስቶች በአንድ ቀን የሚገል አይደለም፣ በ2 ዓመትና በ1 ዓመት በ3 ዓመት በተለያየ ኬዝ የሚገል መርዝ እየተመረዛችሁ ከማለቃችሁ በፊት ጥንቃቄ አድርጉ። ሰላም እንደምናላችሁ። ይህ ልብ አምላክ ነው። ሸርተኛ ሟርተኛን የምናስወግድበት ሊቃውንተ ቤተክርስቲያን አባቶቻችን የምንመሰክርበት ሊቀ ካህናት ኢየሱስ ክርስቶስ በዚህ ምድር ተመላልሶ ያስተማራቸውን ትምህርቶች ወደ እናንተ የምናደርስበት ቻናላችን ነው። ዛሬ ግን ወደ እናንተ የመጣ ነው በሰበርና በልብ ሰባሪ መረጃ ነው። ነጻነት ወርቅነህ ከዚህ ዓለም መለየቱን ተከትሎ ዛሬ የሽኝት ፕሮግራም እየተደረገለት ነው የሚገኘው። ታዲያ በሽኝት ፕሮግራሙ ላይ ከቤተክርስቲያን የማይጠበቅ ስራ ተሰርቷል። ቤተክርስቲያናችን ተዋርዳለች። አሁንም አባቶች ቤተክርስቲያን እያዋረዷት ቀጥለዋል። በቅድሚያ የነጻነት ወርቅነህ ልጅ እጅግ አሳዛኝ የተባለ ልብ ሰባሪ መረጃ አጋርቷል። ላሰማችሁ። እንቀበለዋለን። መሐሎን ነጻነት ወርቅነህ My father, Netzanet Warkana, was a good man, a devoted husband, and the best father I could have possibly asked for. He always showed care for the ones he loved and made everyone around him smile. I don't know where I'd be without him. He was everything I could have possibly asked for in a father. He gave me the lessons I needed to learn and the love I needed from a father. It pains my family and I greatly now that he is gone. But we know deep down that he's in a better place with God. Amen. እንግዲህ ልጁ ነው እንደዚህ አይነት መልእክት ያስተላለፈው። እጅግ ልብ የሚሰብር አባት ሲሞት በህፃንነቱ ገና በለጋቱ እነዚህን ፍሬዎች ሳያዩ የነዚህን አበባ ሳያይ የምንወደው ታላቁ አርቲስት ነጻነት ወርቅነህ ከዚህ ዓለም እንግዲህ በሞት ተለይቷል። ልጁም እንደዚህ ልብ የሚሰብር መረጃ አስተላልፏል ማለት ነው። ነገር ግን ቤተክርስቲያን የማይጠበቅ ስራ ሰርታለች። ቤተክርስቲያን አሁን መፈንጫ ሆናለች። እንደነዚህ አይነት ሰዎች ይሞታሉ። እንደነዚህ አይነት ሰዎች እንዲሞቱ ዝግጅት ይደረጋል። ዝግጅቱ ካለቀ በኋላ ቤተክርስቲያንን ለማዋረድ እየተሰራ ያለው ስራ በይፋ ወጥቷል። ቤተክርስቲያን ውስጥ ምን ይሰራል? እንደኔ ከፍቶኛል። ለዚያው መድረክ ላይ መታደም ይታደም። መድረክ ላይ ምን ሲል ይመራል? አሁን ከዚህ ቦታ ላይ እንግዲህ ከዚህ ከምታዩት አትሮንስ ላይ ምዕመናን እንኳን እንዳይቆሙ በማይፈቀድበት ቦታ ላይ የአንድ ከተማ ከንቲባ አዋቂ ነኝ ባይ ቤተክርስቲያን ላይ ቆሞ መድረክ ላይ ቆሞ ይሰብክ ጀምሯል። ቤተክርስቲያን ተዋርዳለች። ስብከቱን በሙስሊሞች ተጀምሯል። ይሄንን ጉዳይ እናንተ እንድታውቃላችሁ።
ይሄን አይነት መግለጫ መስጠት ካለበት ውጭ ላይ ለምን አይሰጥም? ለምን ቤተክርስቲያን ውስጥ ይገባሉ? ቤተክርስቲያኗ እንዴት ነው እየተደፋፈራችኋት ያላችሁ አባቶች? አሁንስ እየበዛ ነው። ይሄንን መረጃ ሼር በማድረግ አዳርሱልኝ። እኔ አልተመቸኝም። ይሄን በዚህ አልፈውና እሱ የሚናገር ደግሞ ስለ ወንድማችን ስለ አጠቃላይ ስላለው ሁኔታ እንደዚህ ሲሉ ይናገራሉ። ምንድነው እየሆነ ያለው? ይሄ ነገ ከነገ ወዲያ እናንተ ተራ ነው፣ የኔ ተራ ነው። ሁላችን ምን እንታጨዳለን? ተዘርተናልና በቅለናልና በስለናልና እንታጨዳለን። የሰው ልጅ በሞት እየተዘራ በዚህ ዓለም እያደገ በሞት እየታጨደ በመቃብር እየተፈጨ ወደ መንግስተ ሰማያትም ወደ ገሃነመ እሳት ነው የሚሄደው። ስለዚህ ወገኖቻችን እኔ በዚች አጭር ደቂቃ የማስተላልፍላችሁ መልእክት እንፋቀር፣ እንዋደድ፣ እንስማማ፣ እንተሳሰብ፣ አንገፋፋ፣ አንበዳደር። በየቢሮ በየንግድ ቦታው በየትዳሩ በየቦታው የምናየው ግፍ፣ ተንኮል፣ ሸፍጥ፣ በቀል፣ ቂም፣ ስድብ ሁሉ ይበቃል። ሞት ትልቅ መምህር ነው ወገኖቻችን። እኛ ምናልባት ተናግረን ላናጠግባችሁ እንችላለን፣ ተናግረን ላናረካችሁ እንችላለን፣ በእምነት ላንመሳሰል እንችላለን፣ በፖለቲካ አመለካከት ልንለያይ እንችላለን። ሞት ግን ሁሉም ጋር ቤተ ክህነትም ቤተ ሙስሊምም ቤተ መንግስትም አንኳኩቶ ይገባል። ከተራው ሰው እስከ ፓትርያርኩ፣ ከተራው ሰው እስከ ጠቅላይ ሚኒስትሩ ሁሉንም ለሁሉም ነገር እግዚአብሔር ይመስገን። ብዙ ጊዜ እኛ ሀገር ኮሜዲን የምንረዳው ሳቅ፣ ፈገግታ፣ ጨዋታ፣ ፌዝ ሊመስለን ይችላል። አንድ ጸሐፊ ሲጽፍ ኮሜዲ ማለት የትራጀዲ ማሸጊያ ካርቶን ነው። ኪኒን በውሃ እንደሚዋጠው ሁሉ ትራጀዲም መራር ስለሆነ በኮሜዲ እየዋጥን ህይወትን እያጣፈጥን እንኖራለን ብሎ ጽፏል። ወንድማችን ነጻነት አያትም ልጅም እኩል የሚሰሙት፣ ትልልቆቹ ባለስልጣኖች ከተራው ህዝብ ጋር እኩል የሚሰሙት፣ ነጋዴው ከሸማቹ፣ ዶክተሩ ከበሽተኛው፣ ፖሊሱ ከሌባው ሁሉ ተስማምቶ አንድ ሆኖ የሚሰማው ሳቅ አምራች፣ ፈገግታ አምራች፣ የዋህ ቀና የትም መቼም ለሁሉም ሰው እኩል የሆነ ጠባይ ያለው ሰዎች በፖለቲካ አመለካከታቸው፣ በብሔር ልዩነታቸው፣ በኑሮ ልዩነታቸው፣ በእውቀት ልዩነታቸው ሳይፈረጁ በአንድ አይን የሚያዩት፣ በአንድ ጆሮ የሚሰሙት፣ በአንድ ልብ የሚገነዘቡት አመዛዛኝ፣ አስተዋይ፣ ልባም የኪነ ጥበብ ሰው እንደሆነ ሁላችሁም ታውቃላችሁ። እንግዲህ መጋቢ ሐዲስ እሸቱ አለማየሁ ስለ ፍቅር፣ ስለ አንድነት፣ ስለ መተሳሰብ እንዲሁም ስለ ወንድማችን ማንነት ነበር የተናገሩት። አሁን ደግሞ ነጻነት ወርቅነህ የሞተበት ምክንያት ምንድነው የሚሉ መረጃዎች አሁን በይፋ እየተሰራጩ ነው የሚሆነው። እውነት ወርቅነህ የሞተው በዚህ ጉዳይ ነው? እጅግ ያሳዝናል። ይህ ያልተሰማ ድብቅ መረጃ ስለ ነጻነት ወርቅነህ ለአማራ አርቲስቶች በአንድ ቀን የሚገል አይደለም። በ2 ዓመትና በ1 ዓመት በ3 ዓመት በተለያየ ኬዝ የሚገል መርዝ እየተመረዛችሁ ከማለቃችሁ በፊት ጥንቃቄ አድርጉ። ከተሞክሮ እንማር። ወደድክም ጠላ፣ አመንክም አላመንክም የፈለገ ልትለኝ ትችላለህ። አሁን በድንገት ህይወታቸው እያለፉ ያሉ አርቲስቶች ዝም ብለው እያለፉ አይደለም። በተጠና መንገድ በስነ ስርዓት ኦሮሞማውን የማይቀበሉና የኦሮሞማውን የፖለቲካ የበላይነት የፖለቲካ ሪዮት አለን የማያቀነቅኑት እየተመረጡ ነው እየተወገዱ ያሉት። ቃኝ ሊባል የሚችል ነገር ጥቀሽ። ህይወት ለነጻነት ወርቅነህ መታሰቢያ ይሁንልን። ይሄ ግጥም የሰው ልጅ በሙሉ ቀብር ከመግባቱ ላይቀርለት ሞቱ ዘላለሙ ላይኖር ህንጻ መገንባቱ ንዋይና ሀብቱ ድንገት ለምን ሞተው ለእንደኛ አይነቱ ለበር ለካ ከንቱ መከበር መንገሱ ንብረት ቁሳቁሱ ለስጋ ካልሆነ አይሆንም ለነፍሱ ስልጣንና ክብሩ ገንዘብና ብሩ ዓለምና ምድሩ የከንቱ ከንቱ ነው ሙተው ሲቀበሩ ያንደበት ለዛ የጨዋታ ማማር ነጻነት ወርቅነህ ነፍስ ይማር ነፍስ ይማር ነፍስ ይማር። እንዴት ልብ ይሰብራል! እግዚአብሔርን በጣም ነው ልብ የሚሰብረው። አንዳንዴ ወደ ኋላ መለስ ብለን ስንመለከት እጅግ ከባድ የተባለ ሴራም እየተሰራ ይመስላል። እነዚህ የምትመለከቷቸው አርቲስቶች ገና በለጋ እድሜያቸው እንዲህ ሲቀሩ ምን ይሰማቸዋል?
የሆነ ነገር ያለ አይመስላችሁም? ቤቱ ውስጥ የሆነ ነገር ያለ አይመስላችሁም? ከባድ ነው ወገን፣ እጅግ ከባድ ነው። ይህ የሚነገረው ነገር እውነት ከሆነ ከባድ ነው። አሁንም ያላችሁ አርቲስቶች፣ ለሀገር እንቆማለን የምትሉ ለሀገር የምታቀነቅኑ ሰዎች ተጠንቀቁ። እንደዚህ አይነት ድርጊት እንዳትጠቁ እየተባላችሁ እየተነገራችሁ ነው። ነጻነት ወርቅነህ የቀብር ስነ ስርዓት በቅድስት ሥላሴ ካቴድራል እየተካሄደ ነው የሚገኘው። እንግዲህ ወንድማችን ነጻነት ወርቅነህ ነፍስን በአጸደ ገነት ያኑርልን እንላለን። ለቤተሰቦቹ፣ ለመላ አድናቂዎቹ፣ ለመላ ኢትዮጵያ ቤተሰቦችና ለኢትዮጵያ ሕዝቦች በሙሉ መጽናናትን እንመኛለን። በሌላ መረጃ እስከምንገናኝ ድረስ መልካም ጊዜን ተመኘን።